22 መጽሐፍትና 27 የአዲስ ኪዳን መጽሐፍትን ከዘረዘረ በኋላ ምንን ያወጣል መሰላችሁ? መጽሐፍ አስቴርን ያወጣል። ነገር ግን ለ22 ለሚለው የአይሁድ ቁጥር ይታመንና እነዚህ የድነት ፏፏቴ ናቸው፣ ከነዚህ ማንም የተጠማ ቢኖር መጥቶ መጠጣት ይችላል ብሎ ይነግረናል። ኤግዛክትሊ የአትናቴዎስ ቀኖና ምን መሰላችሁ? አሁን ካለው እጃችሁ ላይ ካለው 66ቱ መጽሐፍ አስቴርን አውጡትና አትናቴዎስ ያስቀመጠልን ይሄን። አሁን እነዚህን አባቶች ስጠቅስ ጋይስ ገና የምጠቅሳቸው ብዙ አባቶች አሉና ስጠቅስ አባቶቹ ብለዋልና ተቀበሉ እያልኩ አይደለም። ነገር ግን ከአይሁድ ተገንጥላ የወጣችው ቤተክርስቲያን ግን ቀድሞ ለነበሩት አይሁዶች ታማኝ እንደነበሩ ለማሳየት ያክል ብቻ ነው። ሌላኛው ጎርጎሪዮስ ዘእንዚናዙ ነው። ጎርጎሪዮስ ዘእንዚናዙ ደግሞ 22 ለሚለው ቁጥር ብቻ ሳይሆን ታማኝ የሚሆነው 22ቱ መጽሐፍት ከአይሁድ 22 ፊደላት የመጡ ናቸው ብሎ ከአይሁድ የመጣውን ትራዲሽን ሙሉ በሙሉ አፊርም ሲያደርግ እንመለከተዋለን። የጎርጎሪዮስ ዘእንዚናዙ ዝርዝር ላይ ምናልባት ጋይስ ባሮክ ሊኖር ይችላል የሚል ጥርጣሬ አለ። ተረፈ ኤርሚያስና ባሮክ ሊኖሩ ይችላሉ ተብሎ ይታመናል፣ ከኤርሚያስ ጋር ተጣብቀው ማለት ነው። አስቴር የለም። አስቴር መጽሐፍ ትንሽ ክርክር አለው። አስቴር የለም። ነገር ግን ጎርጎሪዮስ ዘእንዚናዙ 22 ለሚለው ቁጥር ታማኝ ሆኗል ማለት ነው። የኢየሩሳሌሙም ቄርሎስ 22 የብሉይ ኪዳን መጽሐፍት በትውፊት ከአባቶች የተቀበል ነው ብሎ ያስቀምጣል። 22 የሚለውን ቁጥር throughout the history of the church 22 እና 24 የሚለው ቁጥር ቤተክርስቲያንን አይለቃትም። ሩፊነስም የተባለ አባት አፖክሪፋል መጽሐፍት ቤተክርስቲያንን የሚያንጹ ነገር ግን ከ22ቱ መጽሐፍት በታች የሆኑ ነገር ግን 22ቱ ከአይሁድ የተቀበል ናቸው ብሎ ያስቀምጣል። ጄሮምም የላቲን ወደ ላቲን መጽሐፍ ቅዱስን ሲተረጉም ምን ያደርጋል? 22 አፖክሪፋል መጽሐፍትን ያወጣና ከ22ቱ እኩል እንዳልሆኑ አፖክሪፋል በሚል ዝርዝር ውስጥ ያስቀምጣቸዋል። ጀሮምን የተከተሉ እስከ ጉባኤ ትሬንት ድረስ የተከተሉ ጀሮምን ሲከተሉ የነበሩ ካቶሊካውያን ራሱ አሉ። የካቶሊክ ደሜን ባይብል የሚባለው የካቶሊክ የvulgate ጀሮም የተረጎመው ነው። እሱ ትርጉም ደግሞ የጀሮም ትርጉም ደግሞ አፖክሪፋል መጽሐፍትን ከ22ቱ በታች አድርጎ የሚዘረዝር ለማነጽ የሚጠቅሙ ነገር ግን ከ22ቱ በታች ያሉ መጽሐፍት ናቸው። ቤተክርስቲያን መጽሐፍቶቿን ልክ ጳውሎስ እንደሚነግረን ሕግ የተሰጠው ለአይሁዳውያን ነው። የአይሁዳውያንን መጽሐፍ ይዛ የቀጠለችው ቤተክርስቲያን ለአይሁድ ዝርዝር ታማኝ ለመሆን በቻለችው አቅም ሞክራለች። ጆን ኦፍ ደማስከስም 22 መጽሐፍት የሚለውን በዝርዝር ሲያስቀምጥልን እንመለከቷለን ማለት ነው። ስለዚህ ቤተክርስቲያን ምን ነበረች ሲባል ለአይሁድ መጽሐፍት ታማኝ የሆነች ነበረች። ልንቀበል የሚገባን የቀኖና ዝርዝር የማንን ነው? የአይሁዳውያን። ለምን? እግዚአብሔር የቃሉን አደራ የሰጠው ለአይሁዳውያን ስለሆነ የአይሁዳውያን መጽሐፍ በሶስት ጥቅል የሚጠራ ሕግ፣ ነቢያትና መዝሙር ጽሑፎች ተብሎ የሚጠራ 22 መጽሐፍት አሁን ካለው የወንጌላውያኑ መጽሐፍት ጋር ተመሳሳይ የሆነ እንደሆነ ነው። ይህን ካየን ለአይሁዳውያን ቤተክርስቲያን ታማኝ ለመሆን እንደሞከረች ካየን የኩምራን ጽሑፍ ወይም ደግሞ በሙት ባህር የተገኙት ጥቅሎችስ የሚል ጥያቄ ይመጣል። ምክንያቱም ሲባል በኩምራን የነበሩ ማህበረሰቦች ኢሰንስ ይባላሉ። እነዚህ ማህበረሰቦች መጽሐፍትን ይሰበስቡ ነበር እና እንደ ላይብረሪ ነገር የኩምራን የምትባል ቦታ ጋር ነበራቸውና እዛ የቦታ ዲስከቨር ሲደረግ 1947 ላይ ብዙ የአይሁዳውያን መጽሐፍ ተገኝተዋልና እዛ ውስጥ በጣም በሚያስገርም ሁኔታ የኩፋሌ ወይም የጁብሊስ መጽሐፍና የሄኖክ መጽሐፍት የአይሁድን እንዳለ መጽሐፍት አንድ ላይ ሆኖ ከኢሳያስና አንዱ መጽሐፍት አላስተውሰውም፣ ግን ከኢሳያስ ውጪ ያሉ ከሁለት መጽሐፍት ውጪ ከመዝሙረ ዳዊትና ከኢሳያስ ውጪ ያሉት መጽሐፍት ወጥተው እንዳለ የዕብራውያኑ ቢታይ
የሄኖክ እና የጁብሊስ መጽሐፍት በዝርዝር በጽሁፍ ይበልጥ ነበር። ነገር ግን የኩምራን ማህበረሰቦች መጽሐፈ ሄኖክና የጁብሊስ መጽሐፍ ወይም የኩፋሌን መጽሐፍ በዚህ ከፍታ ልክ ቢመለከቱትም ግን ቀኖና ውስጥ አካተውታል ወይም አላካተቱትም የሚለውን ግን ማወቅ አይቻልም። ለምን ሲባል የኩምራን ማህበረሰብ የዝርዝር መጽሐፍት ምንም አይነት ስላላስቀመጡ ማለት ነው። ስለዚህ የኩምራን ማህበረሰብ ስለነዚህ መጽሐፍት ምን ያምን ነበር የሚለውን ለማወቅ ስኮላርሶቹ ምን ያደርጋሉ? 3 መለኪያዎችን ይጠቀማሉ። የመጀመሪያው ስንት ማኑስክሪፕት አለን፣ ስለነዛ ጽሁፎች ስንት ማኑስክሪፕት አለን፣ ስንቴ ደግሞ በሌላ ጽሁፍ ላይ ተጠቅሰዋል እነዛ ጽሁፎች እና ማብራሪያ ወይም ኮመንተሪስ ተገኝቶላቸዋል ወይ ለነዛ ጽሁፎች የሚል ያዩና በእነዚህ ክራይቴሪያዎች ተጠቅመው ኦኬ ይሄንን እንደ መጽሐፍ ቅዱስ ሊያዩት ይችላሉ፣ ይሄንን ደግሞ ላያዩት ይችላሉ የሚል የራሳቸውን መመዘኛ ያደርጋል። ከአንዱ አንዱ መመዘኛው ስለሚለያይ ከአንዱ አንዱም የኩምራን ቴክስቶች ናቸው አይደሉም የሚለውን ያጠራጥራል ማለት ነው። የኩምራን ቴክስት በመጽሐፍ ቅዱስ ላይ በጣም ትልቅ ኢምፓክት ያለው ግኝት ቢሆንም ግን ስለ ቀኖና ግን የሚነግረን እርግጠ የሆነ ነገር የለም። የኩምራን ቴክስት ቀኖና ላይ ያለው አስተዋጽኦ አለ፣ ነገር ግን ይሄ ነው የሚባል ቁጥርን አይነግረንም ማለት ነው። በምንም ሁኔታ ላይ የኩምራን ቴክስት መጽሐፍቶች ላይ እርግጠኝነት የለም። ከዛ ሌላ የምናየው የሰብአዊ ሊቃናት ትርጉም ነው። ብዙ ጊዜ ካያችሁ ጋይስ ይሄ የአፖክሪፋል መጽሐፍት የአዋልድ መጽሐፍት የሚባሉትን የተቀበልናቸው ሰብአዊ ሊቃናት ውስጥ ስላሉ ነው። ሰብአዊ ሊቃናት ውስጥ ስላሉ ሰብአዊ ሊቃናት ማለት ደግሞ ሐዋርያቶቹና ኢየሱስ ክርስቶስ ሲጠቀመው የነበረ መጽሐፍ ስለሆነ እኛም ልንቀበለው ይገባል የሚል ክርክር ይመጣል። ነገር ግን ይሄ ስለ ሰብአዊ ሊቃናት ያለውን ታሪክ ያላገናዘበ ነው። ለምን ሲባል ይሄ ሰብአዊ ሊቃናት የሚለው ትርጉም የመጣው ራሱ ለምንድን ነው ሲባል አይሁዳውያን ተበትነው ስለነበርና በዚህ መበተን ውስጥ ደግሞ አይሁዳውያን የግሪክ ተናጋሪ ስለነበሩ አብዛኞቹ ወደ ግሪክ ቋንቋ የተሳቡ ስለነበሩ በግሪክ ቋንቋ መጽሐፍ ቅዱስ ያስፈልጋቸው ነበር። መጽሐፍቶቹ መተርጎም አለባቸው ማለት ነው ወደ ግሪክ ሲተረጎሙ ምን አይነት አፈታሪካዊ ግኝት ተገኘ መሰላችሁ? የሆነች ጽሁፍ ነች፣ መልእክት ነች እና አፈታሪክ ነች ጽሁፏ ማለት ነው። እና ምን ትላለች? የህግን መጽሐፍ ለመተርጎም 72 አይሁዳውያን ከእያንዳንዱ ነገድ 6 ተመርጦ 72 የሆኑ አይሁዳውያን ወደ ግብፅ ተልከው ግብፅ ሄደው የህግን መጽሐፍ እንደተረጎሙ የሚያትት የእንትን መጽሐፍ መጣ። ምንድነው? የአፈ ታሪክ መጽሐፍ ማለት ነው። ይሄ የአፈ ታሪክ መጽሐፍ በየትኛውም አሁን ታሪክን በሚያጠና ሂስቶሪያን ዘንድ ምንም አይነት ተቀባይነት የሌለው መጽሐፍ። ከዛ ግን ታሪኩ እንዴት እንዳደገ የምታዩት ግን ጊዜያት እያለፉ ሲመጡ መጽሐፍቶቹ መጽሐፍ ትርጉም ብቻ ከመሆን ያልፍና አምላካዊ የማድረግ እንቅስቃሴ ይመጣል። ለምሳሌ ፋይሎ የተባለ ፈላስፋ ምን ይላል መሰላችሁ? ስለ የሙሴ ህይወት የሚል መጽሐፍ አለውና እዛ ላይ ሰባዎቹ ተርጓሚዎች 70 የተለያየ ክፍል ውስጥ ሆነው 70 የተለያየ ትርጉም ተርጉሙ ልክ መጽሐፉ ሲመጣ ግን አንድ መጽሐፍ ምንም በትርጉም የማይላይ መጽሐፍ ሆነ የሚል ታሪክን ይጽፍልናል። ታሪኩ መጀመሪያ ትርጉም ነበር፣ አሁን አምላካዊ ሆነ። ጊዜያት ሲያልፉ ደግሞ ከህግ ይወጣና ሁሉም መጽሐፍ ነው የተተረጎሙት የሚል ንግግር ይመጣል ማለት ነው። ይሄ ሰብአዊ ሊቃናት ትክክለኛው ሰብአዊ ሊቃናት የሚባለው ግን አንድ መጽሐፍ አይደለም፣ በአንድ ጊዜ የተተረጎመ አይደለም፣ በአንድ ሰው የተተረጎመ አይደለም። ወደ 400 ዓመተ ምህረት የፈጀ የመጽሐፍ ቅዱስ የመተርጎም ስራ ነው። በዚህ ውስጥ የተለያዩ ማኑስክሪፕቶች የተለያዩ ተርጓሚዎች ተሳትፎበታል። እንደው ሰብአዊ ሊቃናት ብሎ ይሄንን መጽሐፍ እንደ አንድ መጽሐፍ መጥራት ራሱ ይሄ ለምሁራዊ ንግግሮች በጣም አደጋ አለው። ለምሳሌ ፒተር ዊሊያም የተባለ የማኑስክሪፕቶችን የሚያጠና ምሁር ሰብአዊ ሊቃናት ብለን ራሱ መጥራት የለብንም ብሎ ይናገራል። ሰብአዊ ሊቃናት አሁንም ያሉን ሰብአዊ ሊቃናት ትርጉም ላይ
10 አይሞሉም ጋይስ። 10 ከ10 ምናምን የሚሆኑ ማኑስክሪፕቶች ውጪ እንዳለ ክርስቲያኖች የጻፉት ነው ሰባው ሊቃናት። ክርስቲያኖች የተረጎሙትን መጽሐፍ ሐዋርያቱ ይጠቀሙት ነበር ማለቱ ልክ አይደለም። ሰባው ሊቃናት አንድ መጽሐፍ አይደለም፣ 400 ዓመት የፈጀ የተለያዩ ተርጓሚዎች የተረጎሙት ለተለያየ ዓላማ የተረጎሙት የመጽሐፍ ስብስብ ነው። እንደውም እንደ አንድ መጽሐፍም መታየት የጀመረው ከጊዜያት በኋላ ሐዋርያት ሳይሆን ከአራተኛው ክፍለ ዘመን በኋላ። እንደውም ግን ሌላ ፍንጭ የሚሰጠን ነገር ምንድን ነው ሲባል እዛው ሰባው ሊቃናት የተተረጎመበት ሀገር ተወልዶ ያደገው የቤተ ክርስቲያን አባት አትናቴዎስ ግን 22 መጽሐፍት ናቸው የኛ ቀኖናዊ መጽሐፍት ብሎ መናገሩ። ሁለተኛ ደግሞ ቄርሎስ የኢየሩሳሌሙ 72ቱ ሊቃናት የተረጎሙት 22 የብሉይ ኪዳን መጽሐፍት ናቸው ብሎ መናገሩ። ሰባው ሊቃናት የሚባለው ትርጉም አንድ ትርጉም ሲሆን በብዙ ትርጉም ስለሆነ ከዛ ጋር ተጣብቀው የመጡ የአይሁዳውያን ሌሎች ጽሑፎች አሉ። እነዛ መጽሐፍት አይሁዳውያን ቀኖናዊ ብለው ሪኮግናይዝ የሚያደርጓቸው መጽሐፍት ናቸው። እስካሁን ምን አየን ሲባል ጋይስ እንቅልፍ የሚያመጣ ነው አይኑ፣ ግን ነገሩ በልክ ስለሆነ ነው ይቅርታ። ግን እስካሁን ያየነውን ስንጠቀልለው ቤተክርስቲያን ያመጣችው መጽሐፍት ተጽፎ ካለቁ በኋላ ነው። መጽሐፍት ተጽፎ ካለቁ በኋላ ሳይሆን በ3 ክፍልና በቁጥር 22 ተብሎ ከታወቁ በኋላ ነው። ይህንንም ልክ ኢየሱስ ክርስቶስ ሲመጣ የአይሁድን መጽሐፍ እውነተኝነት ተቀብሎ የጀመረ ነው። ልክ ክርስቲያኖች ከአይሁዳውያን ሲለዩ ከአይሁዳውያን መጽሐፍ ተቀብለው እንጂ ራሳቸው መጽሐፍ መስርተው አልጀመሩም። በታሪክ ውስጥ እንዳየነው እነዚህ ሁሉ ክርስቲያኖች ለአይሁድ መጽሐፍ ታማኝ ለመሆን ሞክረዋል። በአጠቃላይ ስናየው ይሄን ነው። እና ደግሞ የኩምራን ቴክስትን አየን። የሙት ባህር ጥቅሎች በእርግጠኝነት መናገር የማንችላቸው እንደሆኑ፣ የሰባው ሊቃናት ደግሞ አንድ መጽሐፍ ሳይሆን የብዙ መጽሐፍ ስብስብ ለተለያየ ዓላማ በተለያየ ጊዜ በ400 ዓመት ጊዜ ሂደት ውስጥ በተለያየ ተርጓሚያን ከተለያየ ማኑስክሪፕት የተተረጎሙ ስለሆኑ እንዳንድ መጽሐፍ ቆጥሮ የዛ ውስጥ ያሉትን መጽሐፍ በሙሉ እንቀበላለን ማለት ልክ እንዳልሆነ ነው። በመጨረሻ የምናየው ቀኖናና ጉባኤያትን ስናይ ጉባኤያት ቀኖና ላይ በተለይ የአዲስ ኪዳን ቀኖና ላይ ኢንፍሉዌንስ ቢኖራቸውም እንኳን የብሉይ ኪዳን ቀኖና ላይ ግን ዓለም አቀፋዊ የሆነ ምንም አይነት ጉባኤ እንዳልተደረገ፣ 2 ትናንሽ ጉባኤታች እንደተደረጉ በተለይ ወደ አፍሪካ ውስጥ ያሉ ጉባኤያት እንደተደረጉ እሱም የኦግስቲን ኢንፍሉዌንስ እንደነበረባቸው እና ኦግስቲንን ብታዩት ለምሳሌ ስለ መቃቢያን ሲያወራ የሰማዕታት ደም አለባቸውና እንቀበላቸዋለን የሚል መከራከሪያን ያመጣል ስለ መቃቢያን ሲያወራ። ነገር ግን አይሁዳውያን ካኖኒካል የማይሏቸውን ቀኖናዊ የማይሏቸውን መጽሐፍት መቀበል አይገባንም። ነገር ግን ከቀኖናዊ መጽሐፍት እኩል አንቀበላቸውም እንጂ መጽሐፍቱን እንጥላቸዋለን ማለት አይደለም። ቤተክርስቲያንን ለማነጽ መጽሐፍቶቹን ቀኖናዊ የሆኑ መጽሐፍቶችን ለመተርጎም ስለሚረዱ እና የሰማዕታት ደም ስላለባቸው ቤተክርስቲያንን ለማነጽ የሚጠቅሙ መጽሐፍት ናቸው። አይጣሉም። ነገር ግን ከቀኖናዊ መጽሐፍት እኩል ደግሞ አይቆጠሩም። ስለዚህ ልንከተል የሚገባን የብሉይ ኪዳን ቀኖና የአይሁዳውያንን መምሰል አለበት። አይሁዳውያን ደግሞ የሚከተሉት መጽሐፍ 22፣ በዝርዝር ደግሞ የሕግ መጽሐፍት የነቢያትና የጽሑፎች ተብሎ 22 ማለትም አሁን ወንጌላውያን የሚቀበሉት 39 መጽሐፍት ማለት ነው። የሆነ ኢንፎርሜሽን እንዳገኛችሁ አስባለሁ። ጋይስ የኔን ትንሿን እውቀት አክብራችሁ ስለማሰማችሁኝ እግዚአብሔር ያክብርልኝ። አመሰግናለሁ። አንዳንድ ነገር እንረበታለን እንደዋል ጥያቄ ምናምን ካለ Thank you very much ወንድማችን ይዲዲያ such a wonderful presentation እግዚአብሔር ይባርክ። በጣም የሚገርም አይነት ዝግጅት ነው ያደረከው and I think መጨረሻው አይመስለኝም ሄዷል አይደል? ሌላው
አዎ እኮ አዲስ ኪዳንንም ምናምን አላየን። ሰው በአንድ ቀን ከምናደርገው በአንድ ቀን መሆን የለበትም። ሶ በጣም ወፍ በረር ነው። በጣም ስኪም የተደረገ ነው። ከላይ ከላይ የታየ ነው። ግን ስቲል ለማስታወስ በሚጠቅም አይነት መልኩ ነው። በጣም ኦርጋናይዝድ የሆነ ነው። ካታሎግ ተደርጋ ነው የተቀመጠችው እና ኖት ያዝን በጣም እንግዲህ መልሰን ስናየው የማንረሰው አይነት ነገር ነው የሚሆነው። አጠር ያለ ስለሆነ ማለት ነው እና እግዚአብሔር ይባርክ። ወደ እኔ ቤት ፕሮግራሙ ሊመጣ የታሰበው እሱ ቤት ከከፈተ በኋላ ለእኔ ኖቲፊኬሽን መጣልኝ። ስገባ ያው በጣም ትንሽ ሰው ነው ያለው። ዛሬ ፕሮግራም እንዳለው ቀድሞ ቪዲዮ ሰርቶ ነበረ፣ ማስታወቂያ ሰርቶ ነበር። ግን በጣም ብዙ ወንድሞች ቤት ከፍተዋል ዛሬ እና እኔ ቤት ይደረግ በሚለው ነው ወደዚያ የመጣው። እግዚአብሔር ቢረዳን ቀጣይ ላይ ሰብሰብ ብለን እሱ ቤት ሆነን እንትን እንዳለን። ስለዚህ የዛሬውን ፕሮግራም ቀጣይ ክፍል የምትፈልጉ በሙሉ አሁን የዲዲያን ፎሎ ታደርጉታላችሁ። ምናልባት 88 ሰው አለ፣ 88 ሰው አለ። ነገር የሚነሳ አይመስለኝም ሳስቡ። ምክንያቱም ለራስ ፌቨር በሚያደርግ መልኩ የቀረበ ነገር የለም። እንደዚህ ነው የሚታመነው። ለምሳሌ አሁን ወደ መጨረሻ አካባቢ ላይ ከጉባኤ ዋይዝ ካርቴጅ ላይ ነው እነዚህን ኒው ተስታመንቶች ለመነካካት የተሞከረው። ግን እንትን ስለሌለው ኢኩሜኒካል የሆነ አስፔክት እና ዓለም አቀፋዊ የሆነ አስፔክት ስላልነበረው አሁን ባይንዲንግ የሆነ እንትን የለውም። ምንድነው ይሄ የሚያስረን አይነት ኦር የሚያዘን አይነት አውቶሪቲ የለውም፣ የካርቴጁም ቢሆን ማለት ነው። ያ እንደዚህ እያልን እንቀጥላለን። ከዛ በተለይ በጣም የሚያነጋግሩ ቶፒኮች ላይ ሲደረስ ሌሎችንም በተቃራኒ ሳይድ ያሉ ሰዎችን አይ ቲንክ ምንጋብዝ ይመስለኛል፣ መጥተው እንዲከራከሩ ሀሳባቸውን እንዲያስቀምጡ ማለት ነው። እና ምዕመናን ፎሎ እያደረጋችሁ ነው። ኮሜንቱን ልክፈትላችሁ እንግዲህ እስኪ ፎሎ እያደረጋችሁት ነው ወይ? ቀጣዩን እሱ ቤት ስለምናደርግ ማለት ነው። ኦኬ ፎሎ እያደረጋችሁ ቃሌ እንዴት ነህ? እግዚአብሔር ይመስገን አማኒ። ሰላም ብያለሁ አማኒ። ሂዱ ከታችን ከላይም ያላችሁ ሰላም ብያለሁ። ሂዱ። የእግዚአብሔር ይባርክ። በጣም ቤስት ነበረን። በጣም ኮንሳይስ ነበር። በጣም አሪፍ ነበር እና ራሴም እየተማርኩ ነበር። ሌሎችም በደንብ ያደርገዋል ብዬ አስባለሁ። ብዙ ጊዜ ያደረጉት ነገር አለ ብዬ አስባለሁ። እንግዲህ አማኒ ሲል ነበረ በጣም ጅማሬ ናት። የቀኖና ጉዳይ ከተነሳ አንደኛው ስብስብ ነው፣ ሁለተኛ ረጅም ነው። ትንሽ ጊዜ የሚወስዱ ነገሮች ይኖራሉ፣ ደግሞ አርጊመንታቲቭ የሆኑ ነገሮች ሊኖሩ ይችላሉ ምናምንና ይሄ ጀስት መንገድ ጠረጋ ብቻ እንደሆነ አስባለሁ። ግን በደንብ ኮንሳይስ አድርጋ አስቀምጠዋል። በጣም ቤስት ነበረ። ተባረክ ወንድም እና ፎሎ አድርጉት ጋይስ። ፎሎ አድርጉ። ቀጣይ መች ነው የሚሆነው? ለመቼ አሰብክ? ሂድ እኔ ዝም ብዬ አላሰብኩም ነበር። ዝም ብለን ካየን ብዬ ነበር። ስለዚህ ስኬጁልድ ይሁንና በስርዓቱ እየመጣን ምናምን ቁጭ ብለን ብንማር ጥሩ ነው ይመስለኛል። በደንብ ነው የሚመስለኝ። ስለዚህ ኤግዛክት እንትኑም አንተም ያልወሰንኩ ከሆነ ያው ዛሬ ቀኑ ምንድን ነው? ቅዳሜ ነው አይደለ? ቀጣይ ቅዳሜም ሊሆን ይችላል፣ ሮብም፣ ሐሙስም አርብም ሊሆን ይችላል። ፎሎ አድርጋችሁ ጠብቁና ያው እኔም ቃሌም ምናልባት ተያይዘን እንገባለን እዛ። እኛ ስንገባም ኖቲፊኬሽን ይደርሳችኋል። ግን እኔም በዚሁ አጋጣሚ ያው ነገ ቪዲዮ ሰራለሁ ብዬ እያሰብኩ ነው ያለሁት። በጣም ብዙ ኮምፕሌን እየቀረበልኝ ያለው የላይቭህ ኖቲፊኬሽን አይመጣም ጭራሹን የሚል ሜሴጅ በጣም በብዙ ኮሜንትም ሜሴጅም እየመጣልኝ ነው። ምንም የላይቭ ኖቲፊኬሽን አይመጣልንም የሚልና
የአንድ ሁለት ወንድሞችን ስክሪንሾት እዚህ ጋር ገቡና ኖቲፊኬሽኑ ምናምን እስቲ ስክሪንሾት አድርጋችሁ ላኩልኝ ስላቸው ጀስት ባይ ዲፎልት ከእንትኑ አውጥቶ ነው ያለው። ኦል ኖቲፊኬሽን እንዳይመጣ አድርጎ ነው ያለው። ሁለት የኖቲፊኬሽን ሴቲንግ ነው ያለው። ቤል እንትኑ ምንድነው የደወል ምልክቷን ሄዳችሁ ስታዩ ሁለት ኖቲፊኬሽን ሴቲንግ ነው ያለው። አንዱ ቪዲዮ አፕሎድ ሲደረግ እና አንዱ ላይቭ ሲገባ የሚል ነው እና ላይቭ ሲገባ የሚለው ላይም ቪዲዮ አፕሎድ ሲደረግ የሚለው ላይም ሁለቱም ላይ ውጭ አድርጎ ነው የሚያስቀምጠው። የሁለት ሰዎች አካውንት ላይ ፎሎ ያደርጉኛል፣ ግን ቪዲዮ አይደርሳቸውም። ሶ አይ ቲንክ የብዙዎች እንደዛ ሊሆን ይችላል ብዬ አስባለሁ። እና የምትወዷቸው ኦር ፎሎ የምታደርጓቸው ሰዎች ላይቭ የማይመጣላችሁ ከሆነ ምናልባት ችግሩ ያ ሊሆን ይችላል። እኔ ቪዲዮ ሰራና ለሌሎችም የሚጠቅም ይመስለኛል። እንግዲህ እንደዛ ብናደርግ ጥሩ ነው። የምትወዷቸውን ፎሎ እያደረጋችሁ ትምህርት የምትወስዱባቸውን ልጆች አካውንት ላይ ገብታችሁ ከላይ እንትኑ ላይ ፕሮፋይል ላይ ለምሳሌ በዚህ ባሳይ ጥሩ ይመስለኛል። የቃሌ ላይ እያደረኩ አሳያለሁ፣ ወይም የዲጃ ላይ እያደረኩ ነው ማሳየው። ኦኬ መልካም። ግሪኑን ላጥፋ እንደ እስኪ። ኦኬ አይታለ ቲክቶክ። እሺ ኦኬ ይቅርታ እንዴ። ኦኬ ማን ጋር ልግባ? ለምሳሌ ቃሌ ጋር ልግባና እሺ አሁን ተመልከቱ። ወንድማችን ሃኒል የተጻፈው የዕብራውያን መልእክት ማብራሪያ መጽሐፍ መጋቢት 29 ሰኞ ከቀኑ 11 ሰዓት ጀምሮ ይደረጋል። ስለዚህ በዘጸአት ቤተክርስቲያን አሁን አካውንት ውስጥ ገባን። እንደዚህ ይታያቸዋል አይደል? ይታያቸዋል። አካውንት ውስጥ እንደዚህ ገባን። ከዛ እዚች ጋር እችን ነው የምትነኩት። ደወል ምልክቷ ታያለች አይደል? እችኛው ጫፍ ላይ ያለችው እችን እንዴት ተነኩና እንደዚህ ትነኩታላችሁ። ከዛ ተመልከቱ፣ እንደዚህ ነው የሚመጣው። ባይ ዲፎልት እንደዚህ ነው የሚመጣው። አሁን እንደዚህ መሆኑ ችግሩን መሰላችሁ? የሁላችሁም ላይ እንደዚህ ነው ያለው። ሶስተኛው ላይ ከሆነማ በቃለት። በቃ ነን ከተባለ ምንም ቪዲዮ ቃሌው ላይ ይሄኛው መች ነው ቃሌ? ያው እዚህ ላይ ኤክስፕላኔሽን ሰጥተሃል፣ ግን መች ነው? በ29 ሰኞ መጋቢት 29 ከ11 ሰዓት ጀምሮ ነው። ሰኞ ማለት ዛሬ ቅዳሜ ነው፣ ከነገ ወዲያ ማለት ነው። ነው ኔክስት ሳምንት መሰለኝ፣ ኔክስት ሳምንት ነው የሚሆነው። ያ ኦኬ እሺ። ስለዚህ በዚሁ አጋጣሚ የዳንኤል መጽሐፍ ይመረቃል። እንግዲህ ግቡና የቃሌ አካውንት ላይ ሙሉ ዲቴሉን ታገኛላችሁ። መጽሐፉን እየገዛችሁ ወንድማችንን አበረታቱት። እሺ ጥያቄ ያላችሁ በዛሬው እንትን ላይ በዛሬው ፕሮግራም ላይ ኢዲዲያ ባስተማረው ላይ ጥያቄ ያላችሁ ሰዎች መግባት ትችላላችሁ። ጥያቄ ያላችሁ ሰዎች በዛሬው ሌክቸር ላይ ያልገባችሁ ነገር ያላችሁ ሰዎች ኦር ይሄ ነገር ትንሽ ቢብራራልኝ የምትሉ ሰዎች ካላችሁ አንድ ሁለት ጥያቄ እንቀበላለን። ድንገተኛ ነው። እኔ ቤት የተከፈተው ባይዞ የተዘጋጀ ነገር የለም። ቢኖር ኖሮ ቀድሜ ቪዲዮ ሰራ ነበር። እኔ ቤት ትምህርት ስለሚኖር ኑ ምናምን እላችሁ ነበር። እንግዲህ አጋጣሚ ነው። ቀጣይ ምናልባት እንግዲህ ተዘጋጅተን ዩዱ ቤት ነው የምናደርገው።
ጥያቄ ያላችሁ ሰዎች አንዳንድ ቁጥር መጻፍ ትችላላችሁ፣ ወይም ገስት ቀጥታ መላክ ትችላላችሁ። ኦኬ አይ ቲንክ ይህ እንግዲህ ጥሩ ሌክቸር ሰጥተሃል ማለት ነው። ሁሉም ገብቷቸዋል። ድሮ ጩጬ እያለን ቸርች ጉባኤ ሙልት ይላልና ሁሌም አንድ ማትረሳ ነገር አለች የቃል ጊዜ ካለቀ በኋላ እና ምናልባት ወይ ማስታወቂያ ጊዜ ይሆናል ወይም ሌላ እንትን ይኖራልና ኋላ ላይ የሚወጣው ሰውዬ ምን ይላል? እስቲ ዛሬ ጌታ የተናገረው ቃል ከተሰበከ በኋላ ነው የሚባለው። እስቲ ዛሬ ጌታ የተናገረው ሲባል ሁሉም ህፃናቱም ጩጮቹም እዛ እናቱ ጭን ላይ የተቀመጠውም ህፃን ጨቅላ ሳይቀር ማለት ሁሉም በአንድነት እጅ ያነሳል። ይህን ነገር የምታስታውሱ ሰዎች ካላችሁ እንግዲህ እኔም አነሳ ነበር። ምክንያቱም በስርዓቱ ነው የምንሰማ የነበረው፣ ሀ ብለን ነው የምንሰማውና ልክ እንደዛ አይነት ነገር ተፈጥሯል። ዲዲያ እንግዲህ ጥሩ ነው እና ሌክቸርህን እግዚአብሔር ባርኮታል። በስርዓቱ ሲሰሙ ነበር። ጥያቄ የለም። ጌታ ተናግሯቸዋል። ጥርት አድርጎም ስለነበር ጥያቄያቸውን ጌታ መልሶ ነው። እውነት ነው። በሚቀጥለው ይጠይቃል። በቃ ስለዚህ ጸጋና ሰላም ይብዛላችሁ። የተባረከ ምሽት ይሁንላችሁ። በቀጣይ እንገናኛለን። ተባረኩ። ባይ ጋይስ።